የ60 ዓመት ዕድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት አሁን እናቶቻችንና አያቶቻችንን የት እንደብቃቸው? አልተመቻችሁኝም። እሺ አልቀጣም። ፈጣሪ ካውዚ ቀጣይ በቃራ ነው። አይሻለው ደሞ ማመለው አንድ ቀን ትገናኛላችሁ። ዛሬ ዶሮ ለመስራት የሚሆን ቀለል ያለ ሜካፕ እንሰራለን። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በአዲስና ባበዱ ቪዲዮዎች ከች አሳብለናል። እኔ ወንድማችሁ ጠይሙ የጠይም ቆንጆው አሙ ንጉሴ ነኝ። ከዚህ ወደልጋ አንድ ላይ በመሆን ይህን አፈጥ ያለ ቪዲዮ ወደ እናንተ አቅርበናል ማለት ነው። እንደተለመደው የቤቱ ክፍያ እንዳይዘነጋ፣ እዚህ ቤት ውስጥ ካሽ አንቀበልም፣ ቼክም አይሰራም። ክፍያችን የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ ኖቲፊኬሽን ቶሎ እንዲደርሳችሁ የደውል ምልክቷን ነሃ አረጉና ከርበት ብላችሁ የላይክ ምልክቷን ነሃ ስታረጉ ልቤ በደስታ ብላ ትመለሳለች። ሁሌም እንደተለመደው እንደምንለው ሰላም ፍቅርና ደስታ ከኛ ጋር ይሁን እያለን ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ የትኛውም ድርጅቶች በራችን ክፍት መሆኑን እየገለጽን ከስር የምናስቀምጠው የሶሻል ሚዲያ ሊንኮቻችን እየገባችሁ ከሙዬ ይህን ፕሮዳክት ለጓደኞች ለዘመዶች አድርስልኝ በሉኝ። ማፊ ሙሽከላ ሰበቅታ ሙስተን የሀቢብቲ እንቀበላለን ማለት ነው። ላይክ በማድረግ ጀምሩ። 10 ጊዜ ለካ አንድ ጊዜ ቁረጥ ለሳቅ ለጨዋታ የተሙቤ መረጥ ተማለበት ነው። ወደ ቪዲዮ ጋይሶች፣ ባሉን በተመለከተ እንግዲህ ያልሰማናቸው ከዚህ ቀደም ተዳፍኖ የቀሩ ጉድ የሚያሰኙ ነገሮች አሉ። ነገሩ እውነት ይሁን አይሁን የሚለውን እርግጠኛ ባልሆንም ለትዝብት ያክል ፊት ለፊታችሁ ላይ አምጥቻለሁ። ጉዳዩን እናንተንም ስለሚመለከት ማለት ነው። በተለይ ሴቶች እህቶቻችንን እስቲ ቪዲዮውን እንይና እንመለስ። አበባ ላየኔ ከተማ የታል በይ ሞናዬ አንተነጤናዬ አቤት ድምጽ ወይ መላና ወይ መላ እንዲሁ መላ ወይ መላ እንዲሁ መላ አሸልመኝም እንዲሁ መላ ኧረ መላ ምንድን ነው? ዱባ ራስ ነው ባካችሁ። እንግዲህ ሙዚቀኛዋን ለማታቋት ፍሬህይወት ስለሺ ትባላለች። ከዚህ ቀደም በተለያዩ ሙዚቃዎች የምናቃት ሲሆን የት ጠፋሽ ተብሎ ነበረ። አጋጣሚ ፋሲካውን አስመልክቶ ድምጻዊ ያሬድ ነጉ ባዘጋጀው በማረሚያ ቤት ውስጥ ኮንሰርት አጋጣሚውን አግኝታ ፐርፎርማንስ ስታደርግ ነበር የታየው። እንግዲህ ስለ ጉዳዩ አንድ የተሰራጨ ዜና አለ። ዜናውን አይተን እንመለስ። በዚህ መሰረት ፍርድ ቤቱ በድምጻዊት ፍሬህይወት ስለሺ ላይ የ13 ዓመት እስራትና 30 ሺህ ብር የገንዘብ መቀጮ እንደዚሁም በሁለተኛ ተከሳሽ አሊ ፈርዳ ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። አቃቤ ሕግ መዝገብ ላይ የተከሰሱት ፍሬህይወት ስለሺና አሊ ፈርዳ የተባሉ ሁለት ሰዎች ናቸው። በክሱ ዝርዝር ላይ ተከሳሽ ፍሬህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ የግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዥ የሆኑትን በሶስት ክስ የተጠቀሱ ሶስት የተለያዩ የግል ተበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በወር $500 ይከፈላችኋል፣ ምግብና መኝታ በጡረታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማት ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀ ነሐሴ ወር 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽ አሊ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ ይከፈላቸዋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ማለትም ለድምጻዊት ፍሬህይወት ስለሺ እንዲከፈል በማድረግና ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ
ለሆቴሎች አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡም ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ በማረሚያ ቤት ውስጥ ጥፋታቸውን አምነው እርማት ላይ ይገኛሉ። እዚህ ውስጥ ለመግባት ፈልገን ሳይሆን እኔ ጉዳይ ከድምጿ ጋር ነው። እንደዚህ አይነት ድምጽ ይዛ ይሄን የመሰለ የሚያምር ድምጽ ይዛ የምር እንደዚህ አይነት ጉዳይ ውስጥ ተሳትፋ ከሆነ በጣም ከባድ ነገር ነው። መታሰር ያለባቸው ሰዎች አሉ። እውነቱን ለመናገር ከሆነ የምሬን ነው። ጥበብን አስገድደው የደፈሩ 15 ዓመት መታሰር ያለባቸው ጆሮስ የሚሰቀጥጥ ድምጽ ያላቸው አሉ። ድምጿ በጣም የሚገርም እኮ ነው። በተለይ በዚህን ጊዜ የሚገርም ነገር መስራት ይቻል ነበር። የምር አቅሙ ይኖራታል ብዬ አስባለሁ። እርግጥ የተሰራው ስራ በሰው ልጅ በተለይ ለዛውም በዜጋ ላይ ትንሽ ከበድ ይላል። ፈጣሪ አምላክ ልቦና ይስጠን እያለን እንግዲህ በአረብ ሀገር ለመሄድ የተዘጋጃችሁ ወይም ደግሞ የሄዳችሁም ካላችሁ ጠንቅቅ እያላችሁ ራሳችሁን ጠብቁ ነው የምለው ሁሌም። የዓለማችን የመጀመሪያ የሆነን የወንድ ልጅ የዘር ፍሬ ወይንም ስፐርም ውድድር በሎስ አንጀለስ ከተማ ሊካሄድ ነው ተባለ። ጆሮ ነው ወይስ ምንድነው? አይ ነው ምንድነው? ገና ማታመጡብን ጉድ የለም ወገን። እድሜ ሳትሆን እንኑር እንጂ ገና ጉድ ይሰማል ሀገር ከኑሮን። አንተ የቀድሙ ድምጽ እኔ ምን ማእስ እንደው ዶክተሮች እንደው በምን ልታወዳድሩት ነው? ስንት ነው? 10,000 ሜትር ነው ወይስ ማራቶን ነው? እንደው እኔ የምለው ምንድነው እና አሁን ዝግጁ ነኝ እኔ በበኩሌ ዝግጁ ተዘጋጅቻለሁ። ውሰደኝ። ኧረ ታረቀን ፈጣሪ። ስንት የሚያወጫብር እንደው ፈጣሪ ይቅር በለን ነው ምለው። እኛ ላይ የሚዘንበው ህፃናት ላይ እንዳያካፋባቸው እንደው ፈጣሪ ጸሎት አድርጉ። ይሄ እኮ እንካ ግን አትንካ አለባበስ እኮ ነው። መደነስሽ ሌላ ነገር ነው። ቢያንስ ከጻውና ዞር ብትይ ምን አለበት? ነገ ከነገ ወዲያ ይቺ ልጅ ጭንቅላቷ ላይ ተስሎ አንቺ ያደረግሽውን ነገር ነው የምታደርገው። ምንድነው? እሙሽ እኮ ትንሽ እኮ ነው። ሩብ ጉዳይ እኮ ነው የቀረው። ጥላ ነው የታየኝ። ጥቁረት ነው እያየሁ ነው። እስከ ኧረ ሌላ ቪዲዮ እንስራ። መጥፎ ነው አየሽ። እኔንም ትተሽ እሱንም ነው ያሰናክልሽው። እንደዚህ አይነት ነገር ብታደርጉ በቃ። ምንድነው ደግሞ ዲዛይኑ? ከጠጅቤ መጋረጃ ነው የመሰልሽው። አምቡላንስ አለ የመሰልሽው መለስተኛ። ይሄ እኮ ማለት እኮ ፀሐይ ነከጉበት በለው እኮ ሲያብለጨልጭ። መደነሱ እንደነሽ እኔ ከሱ ጋር ምንም ችግር የለብኝም። በዋናነት ህፃናት ፊት እንደዚህ አይነት ነገር ማድረግ አገቢ አለመሆኑን ተገንዝበሽ፣ ሁለተኛ ደግሞ ምንድነው ደግሞ ቅዱ ይሄ ፓሪ ቅድ አይደለም ፓራናዊ ቅድ ነው እንጂ ከሁመራ እስከ አዲስ አበባ አስቀድደሽው ምንድነው? ንዑስ ጉዳይ እኮ ነው። የ60 ዓመት ዕድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በ5 ዓመት እስራት መቀጣቱ ተሰምቷል። ራሳቸውን መከላከል በማይችሉበት ሰዓት በሌሊት ቤታቸውን ሰብሮ በመግባት ነው የ60 ዓመት ዕድሜ ያላቸውን አዛውንት አስገድዶ እንደደፈረው የፖሊስ መረጃ የሚያመላክተው። በዚህ መሰረት በ5 ዓመት እስራት እንዲቀጣ ውሳኔ ያሳልፎበታል። በጣም ይቅርታ፣ በጣም ከልብ ይቅርታ። አንዳንድ ጊዜ የምትናገሩት ነገር ስታጡ የብስጭት ሳቅ የምትስቁት ነገር አለ አይደለ? እንደዚህ አይነት እንደው አይምሮ ሰው ይኖረዋል ብዬ ስለማላስብ ነው። እንዴት ይመጣልናል? እንደው በስተት እንዳትወስዱብኝ ይቅር በሉኝ። የምር በጣም በሽቄ ነው። ከዚህ ቀደም ህፃን ሄቨን ላይ እንዲሁም ሲምቦ ላይ የተለያዩ ሴቶችን በየክፍለ ሀገሩ ሲደፈሩ ጮኸን ነገሩ እንዲሁ ትሬንድ ሆኖ ቀርቶ ነበር። አሁን እናቶቻችንና አያቶቻችንን የት እንደብቃቸው? ኧረ እባካችሁ ወጣቱ ምን አይነት እሳት ውስጥ ነው የገባችሁት? እዚህ ውስጥ የምታዩ ሰው ወንድ ልትኖሩ ትችላላችሁ። አሁን ላይ ወንድነቴን የጠላሁት በጣም ነው ያስጠላኝ የመጣው። እኔ ይመስለኛል ይሄ እንደ ሀገር ከምዕራባውያን ያመጣናቸው ከሰልባጅ ልብስ ጋር አንድ ላይ ያመጣናቸው ጂኒ ናቸው። እንደዚህ አይነት ነገር ውስጥ የሚከቱን። ሀገራችንን ሰላም እንዲያደርግልን ሁላችሁም በቻላችሁት አቅም በየእምነታችሁ ጸሎት አድርጉ እባካችሁ። አሁንም ከልብ ይቅርታ አድርጉልኝ። የብሽቀት ሳቅ ነው የሳኩት። ጸሎት አድርጉ በቃ። አልተመቻችሁኝም። እሺ አልቀጣም። ፈጣሪ ካቡዜ ቀጣይ በቃራ ነው። ልጅ ግን ከሰው ጋር እንዳይቀያየም። ኧረ ተው፣ እኔ የምሰራው እንኳን እዛው ወደዛ ተፈራርተን ሰው እንዳይሰዱ ብራዘር፣ የምሬን ነው። እኔ ስሰደብ እስቃለሁ፣ አንተ ግን ስትሰራ ብራዘር በቃ ሰው ሪስፔክት አድርጎ ቤት ትልቅ ቤት ሽቶ ቤት ከፈትክ ብሎ አክብሮ መጣ። ትልቅ ሰው ነው ይዤ መጣሁ። ከሽቶ እኮ የቤት ኪራይ ውድ ነው አንተ ጋር። እኔ ግን የምር ታኩሬ ትችላለህ። እኔ በጣም ነው የሚመችኝ። በነገራችን ላይ ቲክቶክ መንደር ላይ ከሚሰሩ ኮንተንት ክሬተሮች ታኩሬ በጣም ደስ ትለኛለች። በጣም ነው የምትመቸኝ። ካሙስ ይቅታል። እኛን ነው ማየት ስትመጭ እሱ ብሎት ለጉድ ተናልከን በአንገት አራት ሰባ ያግደ ጉላሊትን ብለን በኋላ አዝማድ ቢኖር አቆነውና የተራብነው ፍቅር
አረ ስጋውን አስጨነከው ወንድሜ። ምን አድርገህ ነው የምትለው? ትንሽ ቆይተህ እኮ እንደ እንትም ምንድነው የሚባለው እንደ ሃርሞኒካ ልንነፋው እኮ ነው። ሲጀምር ጥሬ ስጋ እንዲህ ሲቆረጥ ነው እንጂ ከአጥንት ላይ ቅቅል ቢሆን ጥሩ፣ አጥንት የተቀቀለ ነገር ቢሆን ጥሩ። አንተ አልመጨመጭከኝ እኮ ጭራሽ ከነቡቺም ብሰን ቁጭ ብንል የሌለ እንዴ? ምራቄን እኮ ነው ያበዛው። አንተ እየበላ ማጣጣመው እኔ ጥሬ ስጋ ሲበላ ሲጀምር ጥሬ ስጋ ዝም ብሎ አይደለም። እኛ ወደ ደቡብ አካባቢ ስንበላው እንዴ መሰለ እንጀት እንዳይመስልህ እንዴት ይዘዋለህ። የዚህ ስር ተወሽቃት አለ አይደል? ጣጣውስ አለ እሱም አጠቅስልሃለሁ። ወይ ልመጣልህ ነው ተጋበል። ምን ነው ላጉርስ? ከዛስ ብርዝም ካለ እጅም ካለ ፍሪኪው። ይሄ ኢትዮጵያዊነት አበላል አይደለም። በልከነብቺ ጋር እዚህ ሰጣ ገባ ውስጥ እንዳትገቢ። አይሻለው ደሞ ማምናለው አንድ ቀን እንደ ዋዛንከር እንዲተራርከን አጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለን እንገናኛለን። ትገናኛላችሁ። ትንሽ አሁን ይሄ ነው በቃ ቦታውን ያገኘ ሙዚቃ የሚባለው ይሄ ነው። አቤልና ቃየል እኮ ነው የሆኑት። እንዴት ጀርባ እንደተሰጣጡ አይታችኋል? ሄክታር መሬት በሉት እኮ ይሄ ተፈጥሮ ሊሆን ይችላል። ይሄ አልሸሹም ዞር አሉ የሚባለው ታውቁታላችሁ? መሃሉ ላይ ኃይለኛ ቁናስ የተቆነሰ እንደ ኃይለኛ እንትን የፈሳበት ነው የሚመስለው። ግራና ቀኝ ባላየ ሙድ እንደዚህ ብለውላችሁ። የኔ ውድ እስቲ ይሄ ነገር ድብቅ ማለት ነው ያለበት። እንዴ ኢትዮጵያውያን እኮ ዋናዎቹ ጉች ያለ የሚይዘው ደበቅ አድርገውት ነው። በምን በመደጋገፊያ በፎጣ በቡልኮ በጋቢ በስንት ነገር ደብቀውት። እኛ ኑሮና እኛ እናሳርቅ ወይስ ሁለት የተጣሉ የበኩር ልጆችን ላሳርቅላችሁ? በዛ ላይ ደግሞ ሆን ብለሽ ነው ገላልጠሽ የመጣሽው። ይቺ ሙለጫ ፈልገሽ በቀጣይ ደግሞ በንግግር ብቻ አይሆንም ብሽሽሽ ተቸር ገብቼ ምጅልግ ነው ማረግሽ። ዶሮ ለመስራት ሜካፕ እንስራ። አምዳውን ደግሞ ማለት ነው ምን አዲስ ነገር አምጣችኋል መሰላችሁ ሚስቶች? ባላችሁ እንደው የዚህ ሴትዮ ባል ልክ አዲስ አመት ምናምን እንደዚህ ወይ በዓል ምናምን ሲደርስ አዲስ አበሻ ቀሚስ ምናምን ልግዛላችሁ ሲላችሁ አይ ያምናው እኮ አለኝ የገናም አለኝ ምናምን እና ይኑርሻ አሁንም አዲስ ይግዛልሽ እንደዚህ አይባልም። አስገዙ። ባሎች ደግሞ አዲስ ነገር ገዙላችሁ። አመት በዓልና አበሻ ቀሚስ ጊፍት ሰጣት። ምንድነው የምታስጠቁሩን? የለም በቃ የለም፣ ያምነው የለም። እኔ የምለው ታው ሌላ ነገር ትዳር ነው ወይስ አላተሽን ነው እንዲያገባሽው? ሰውየው ራቁቱን መስቀል አደባባይ ሶምሶማ ካሮጠ ምን ነው አልፈታህም አልሽውሳ? ካለው ይገዛል። ልክ ነው። ሴትም አስተዋይናት ያለውን ነገር የጓዳውንና የገበናውን ስለምታውቅ አሁን ላይ 15 እና 20 ሺህ ብር ያበሻ ቀሚስ ገዝቶ ከሚሰጣት ያን ገንዘብ ቢሰጣት ለቤቷ የሆነ ነገር ታሟላለች። አሁንስ ሜንሽን ባደረጉን ቁጥር እዚህ እያመጣው አንቺን ሳሰጣሽ እንደ የግል ጸብ ያለን ነው የሚመስለው። አረ ንግግርሽን አርሚ። እኔስ ቢያንስ ስክሮል አረግሻለሁ። ይብላኝ ለባልሽ አላቅልሽም። እንደውም እንግዲህ በኋላ አንተ እንዳታመጣብኝ። ሰላም ፋሚሊ ዛሬ እንግዲህ የመጣ ነው አንድ ሊስትሮ የሚሰራ ጎበዝ ታዳጊ ያለና ድምጹ በጣም ነው የሚያምረው። አበረታቱት። ለነመታፈሪያ ምናምን ሪሚክስ ለሚያደርጉት ሼር ሜንሽን አድርጉላቸው። ቀጥይ እስቲ ብራዘር። ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ማየት ከቀረ ህይወት መኑ ሰመረ የኔ ህይወት ያላንቺን አይደምቅም ባዶ ነው ከእንደለኛ ምን ከተሩኝ ባንቺው ነው አብሬሽ ያለው ለበደልኩሽ በደል ባንባብ መልሰው የሚያንሰኝም አይደል ማንባቴ የሚያንሰኝም አይደል እቴሙች በቃኛ ለለሽም ቆርጤና ወጣለው ራሴን አልካልኩም። ትችያለሽ ክርስቶስ ዋው የምርም ይችላል። የምር ገበያና ገበያተኛ ያገናኝ የሚባለው እኮ ይሄ ነገር እኮ ነው። ሙዚቀኛውን ይሄን የመሰለ ድምጽ ይዞ ሊስትሮ ነው የሚሰራው። ስራውን ልቄ አይደለም ግን አለመገናኘት እኮ ነው። ይሄኔ ዛሬ ዶሮ ለመስራት የሚሆን ቀለል ያለ ሜካፕ እንሰራለን። ሰላም እንዴት ናችሁ? ነግሬያችኋለሁ እኮ ባለፈው ዶሮ መስራት ትችያለሽ ወይ ስላት ጥፍሯን ነው ያለችው። ይሄው እንደዚህ አይነቷ እኮ ነው። ዶሮ እንትን ለማለት ለማጠብ ምናምን ምንድነው ሜካፕ የሚያስፈልገው? ሻሽሽን ግጥም አድርገሽ ሽቲሽን ተለብሻለሽ ወገብሽን አስረሽ ዳይ አሁን ደግሞ ትንሽ የቀራችሁ እስቲ ለመገነዝ ሜካፕ እንሰራ ብላችሁ መውጣታችሁ አይቀርም አይደል? አው ታዱት እንግዲህ መቻል ነው። ምን ይደረጋል? እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ታዩና ወደኔ ቅረቢ። ቢያንስ ቢኮረጅ ይሄ ነገር ይኮረጃል። ይሄንን ትሬንድ ያመጣው አንድ አፍሪካዊ ነው። ይሄ ዘፈን ቲክቶክ ላይ አሁንስ አቤልን በጣም በወደው ይሄ ዘፈን ግን አንገሽግሾኝ
እኔ ብቻ ነኝ? እኔ ፎር ዩ ፔጅ ላይማ እንደው ትዳሩ ነው ቢን ነበር አልፋታ ብሉኝ። እንደው መኮረጅ ካለብን ደግሞ ደና ነገር ብንኮርጅ ይሻላል። ክሬቲቭ ከሆናችሁ ገንዘብ የሚያስገኝ ነገር ብታደርጉ ጥሩ ነው። አመድ መነስነስ ሲል እንደዚህ አይነት ነገር አያዋጣም። ባድነሰንስም እኮ ያው አመዳም ነን። ምን በጌሻ ባዝሊን አይደል ያብለጨጨን ያለ ነው። ፈጣሪ ይመስገን። ያኮ ቢነሰነስም እንደዛ አመድ በአመድ ቢሆንም ገንዘብ አለው። ትንሽ ምን ቢያጋጥመው ወጥቶ ይታከማል። ምክንያቱም ማኒግራም አለው። አንተ ምን አለ ሳይነስ ቢዝ የሆነ በሽታ ቢዝ የማን አለ ሊባል ነው። ዘላችሁ የቤተሰብ እጅ ላይ ነው የምትወድቁት። ሰላም እንደዳችሁ። ዛሬ የምንማረው የማህበረሰብ እሴቶች ነው። የማህበረሰብ እሴቶች የምንላቸው መተባበር። ጥቂቶችን ነው የምናወራው፣ ብዙ ስለሆነ ጥቂቶችን ነው የምናወራው። ከዛ መከባበር፣ መከባበር፣ ቅንነት፣ ዋው ቅንነት፣ እንግዳ ተቀባይነት። ይቀጥላል ወደ ምግብ። ቤተሰቦች ልጆቻችሁን ስታሳድጉ ደህና ነገር እያበላችሁ ደህና ነገር እያስተማራችሁ የምታሳድጉ ከሆነ ጥቅሙ ለራሳችሁ ነው። ምንኛ የታደሉ ናቸው የዚህ ልጅ ቤተሰቦች። እስቲ ሶሻል ላይፎቻችንን መተጋገዝ፣ ችግር እንዴት እንደምንወጣ በበዓላትም እያየን ነው። ይሄ በቃ የኛ የኢትዮጵያን ወዛችን ስለሆነ አካችሁ እንዳይጠፋ። አቦ ማሙሽዬ እግዚአብሔር ያሳድገ በርታልኝ የኔ ድንቡሽቡሽ። ለማንኛውም እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ታሙ ንጉሴ ነኝ። የትኛውንም ሐሳብ አስተያየት እቀበላለሁ። ትንሽ ቀርዘዝ ካልኩባችሁ ሰሞኑን ባለፈው እንደነገርኳችሁ ትንሽ ህመም ቢጤ ደቆስ አድርጋን ነው እንዳልጠፋ ብዬ ነው ሰብሰብ አድርጌ ይዤላችሁ እየመጣሁ ያለሁት። አስከፋችሁን በጣም ይቅርታ። ምርትና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ የትኛውም ድርጅቶች እንዲሁም ግለሰቦች በራችን ክፍት ነው። ከስር በማስቀመጥላችሁ የሶሻል ሚዲያ ሊንኮቻችን እየገባችሁ ተሙዬ ይህን ፕሮዳክት እስቲ አስተዋውቅልኝ በሉኝ። አየ እቀበላለሁ ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አክባሪዎት ተሙ ንጉሴ ከዚህ ግስላ ጋብሬ ነበርኩኝ። ማከለ ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁን እንዳትረሱ። እስቲ ዛሬ 10,000 ላይክ አድርጋችሁ እንደው ቂጤን በርግጫ እየመታው እንደሮጥ አድርጉ። እንደው በደስታ ወዳችኋለሁ፣ አከብራችኋለሁ። ቴንክ ዩ